ስለ ባይብል ምን ብለን እንደምናምን ልንገርህ እንድትረዳው ማለት ነው። እሺ ባይብል አሁን እናንተ የያዛችሁት መጽሐፍ ተበርዟን ብለን ምናምን እንደተበረዘ በምዕራፍ 2 ከቁጥር 79 ከቁጥር 75 እንደዚሁም ደግሞ በምዕራፍ 3 ከቁጥር 40 ምናምን በጣም ብዙ ቦታዎች ላይ እንደተበረዘ አምላካችን አላህ አዘ ወጀል ይነግረናል። እናንተ የመጽሐፍ ሰዎች እውነቱን በውሸት ለምን ትቀላቀላላችሁ? እውነቱን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? እያል ይናገራል። ሰሂህ ቡኻሪ ላይ ሰሂህ ሙስሊም ላይ ቆይ አንዴ ልጨርስና ከዛ ሀሳብህን ትገልጻለህ። አዎ ቁርአን ነው የሚናገረው ይሄ። ከዛ በኋላ ይሄ በዚህ ሁኔታ እናምናለን ስለ ባይብል ማለት ነው። ባይብል ተበርዟን ብለን እናምናለን። ነገር ግን ተበርዟን ስንል እውነት የለውም እያልን አይደለም፣ ከውስጡ እውነት አለው። ለምሳሌ ስለ ባይብል ምን ብለን እንደምናምን ልንገርህ። የመጀመሪያው ቁርአን አረጋጋጭ ነው ብለን እናምናለን። አረጋጋጭ ምንድን ነው ሲባል ለምሳሌ ኢየሱስ ነብይ ነው፣ ሙሴ ነብይ ነው፣ አብርሃም ነብይ ነው። አብርሃም ሙሴ አምላክን አናግረዋል። ኢየሱስ ክርስቶስ አምላክን አናግረዋል። ነብይ ነበሩ፣ ለእስራኤላውያን የተላኩ ናቸው። ወዘተ ነገራቶች የሚሉትን እውነታዎች አምላካችን አላህ አዘ ወጀል አረጋጋጭ ቁርአን አረጋጋጭ ይለዋል። አንዱ ማለት ነው ሙሰዲቃ ማለት ነው፣ አረጋጋጭ ይለዋል። ሁለተኛ የምናምነው በባይብል ሁለተኛው ምንድነው? አራሚ ነው ብለን እናምናለን። ሙሐይሚ ግልጽ ነው። በውስጡ ያለውን ነገር የሚያርም ነው። የሚያርመው ነገር ምንድነው ሲባል ከሚያርማቸው ነገራቶች በጣም ብዙ አሉ። ለምሳሌ ነቢያቶች ላይ ድንበር መታለፉ፣ አምላክ ላይ ድንበር መታለፉ። ለምሳሌ አምላክ እንዳንበሳ ያጋሳል፣ እንደ እርጉዜት ይጮሃል፣ ከስካር እንደተነሳ እንደ እንትን ያደርገዋል። ይሄ የሚለው ለአምላክ የማይገባው ነገር። ለምሳሌ አምላክ ደከመው በሰባት ስድስት ቀን ስራ በሰባተኛው ቀን የእግዚአብሔር የረፍት ቀን ነው ይላል። አምላክ አያርፍም። አረፈ ደከመው ምናምን የሚባል አስተምሮ እስልምና ላይ ውስጥ የለም። ያ አምላክ ላይ ድንበር የታለፈበት ነው እናምናለን። ነቢያቶች ላይም እንደዚሁ ዝሙት ሰሩ፣ ሰው ገደሉ፣ ሰው ደፈሩ፣ ሰው አስገደሉ፣ በሴት ምክንያት ሰው አስገደሉ፣ አልፈው ጣዖትን አመለኩ የሚል አስተምሮ ስላለ ያን ነገር እስልምና አይቀበለውም። ለምሳሌ አሮን ጣዖት አምልኳን ጣዖት ሰርቶ ለሰዎች አስመልኳን እስራኤላውያን ጣዖት አስመልካቸው ይላል ባይብል። እሱን አንቀበልም። ግልጽ ነው። እንትና ጣዖት አመለከ ይላል። ጣዖት ሰርቶ 700 ሚስት ያለው ሰለሞን 300 ቅባቶች ነበሩት ይላል። እሱን አንቀበልም። ግልጽ ነው። እነዚህን ነገራቶች አንቀበልም። ምክንያቱም ቁርአን ያርመዋን ያንን ነገር። ሱሌማን ከፍሯን ይላል። አንቀበልም። ምክንያቱም ቁርአን ያርመዋን ትክክል እንዳልሆነ ያርመዋን። አምላክ ደከመው ሲል አምላክ 6 ቀን ስራን ከሰራ በኋላ ወይም ደግሞ ሰማያትና ምድርን ከፈጠረ በኋላ ድካምንም አልተሰማንም ነው የሚለው። አምላክ አይደክመውም። ይህንን ነገር ያርመዋል። ሶስተኛውና የመጨረሻው ቁርአን ዝም ያላቸው ነገራቶች አሉ። ቁርአን ዝም ያላቸውን ዝም ብለን ነው የምናልፈው። ለምሳሌ አንድ በቁርአን ላይ የተጠቀሱ ነቢያቶች አሉ። በቁርአን ላይ የተጠቀሱ በባይብል ላይ የተጠቀሱ በቁርአን ላይ ግን ያልተጠቀሱ ነቢያቶች አሉ። እነሱን ዝም ብላቸውን ዝም ብለን ነው የምናልፈው። ግልጽ ነው። ትክክል ነው ስህተት ነው የማንልም። እንደዚሁም ደግሞ ከቁርአን ጋር የማይጋጩ ነገራቶች፣ ታሪኮች አሉ። እነዚያን ነገራቶች ስህተት ነው ወይም ትክክል ነው አንልም። ለምን ከተባለ ቁርአን ወይም ትክክል ነው ወይም ስህተት ነው ብሎ ስላልነገረን ማለት ነው። ስለዚህ ይሄ ነው እምነታችን እንጂ መጀመሪያ ተውራት የሙስሊሞች መጽሐፍ ነው። በውስጥ ብርሃንና አላህ ሱብሓነሁ ወተዓላ በብቸኝነት እንዲገዛ የሚል የነቢዩላህ ሙሳ አለይሂ ሰላም ዘቡር ወይም ደግሞ መዝሙረ ዳዊት የዳውድ አለይሂ ሰላም ወይ ዳዊት የተሰጠው እንደሆነ እኛ እናምናለን። ግን ከጊዜ በኋላ ተበርዟ ነው። እንደተበረዘ ቁርአን ላይ ማስረጃ አለን። እስቲል ባይብል ላይ ማስረጃ መስጠት እንችላለን እንደተበረዘ። ግልጽ ነው። ከኦሪት ጀምረን እስከ አዲስ ኪዳን ድረስ እስከ ዮሐንስ ራእይ ድረስ እሺ። እና አሁን ያወራሽ እሺ አውርተሻልና ኦኬ ሚስላር እሺ አንድ ያነሳሽው ስለ ነብያት ነውና ነብያት ሰው እንደሆኑ እናምናለን፣ እንደሚሳሳቱ እናምናለን። ያስተታቸው ደግሞ ያው ቀጥታ መጽሐፍ ቅዱስ ላይ ተጠቅሷል። ያ ከአምላክ ጋር የሚገናኝ ነገር አይደለም። ነብያት ሰው ናቸው፣ ይሳሳታሉ። ነገር ግን እግዚአብሔር ይቅር ባይ ስለሆነ ይቅር ይላቸዋል። ከተመለሱ ይመለስላቸዋል። ህግ የወጣውን ለዛ ነው። ነብያትም እንዲጠብቁት ነው። ማይሳሳቱ ከሆነ ለምን ህግ ይወጣል? ህግ ይወርዳል። እና የነብያት መሳሳት የባብሊን መበረዝ አያመለክትም። እና እግዚአብሔር አረፈ የምትዩ ደግሞ ኮንቴክስት አለው። ያንን የሚፈተበት ኮንቴክስት አለው። እግዚአብሔር አይደክመውም፣ እናውቃለን። እግዚአብሔር ሁሉን ቻይ ነው። ነገር ግን እዛ ቦታ ላይ ከስራ አረፈ ስል
ስድስተኛው ቀን ላይ ፍጥር ክሬት እያደረገን ነበርም። ስለዚህ ያ ቀን ሰውም እንዲያርፍ ያ ቀን ተሰጠው እና አይሁዶች እስካሁን የሚያከብሩት ከዛ ተነስቶ ነው። ያ እግዚአብሔር አረፈ የሚልበት ስለደከመ አይደለም፣ ፍጥረት የዛ ቀን አልፈጠረም ለማለት ነው። እና እኔ ምንድነው የጠየቅኩሽ ብዙ ሙስሊሞች ስለሚያደርጉ ነው እና መጽሐፍ ቅዱስ ላይ ኢየሱስ ሙስሊም ነው የምትሉትን ንገሩኝ ነው። እስካሁን እየተመለሰልኝ አይደለም። ቨርስ ንገሩኝ፣ በዛ እናውራ ነው ያልካለሁት እና እስካሁን አላወራችሁም እና ቨርስ እያወጣችሁ በመጀመሪያ ያነሳሁት ነጥብ ከምን አንፃር? እሺ ጨርሰሃል? እሺ በመጀመሪያ ያነሳሁት ነጥቡ አልገባህም። ነጥቡ ያነሳሁት ምንድነው? ስለ ባይብል እኛ ያለን እምነት ነው። ገብቷል? ሲቀጥል ተበርዟን ስንል ከምን አንፃር እንደሆነም ነግሬሃለሁኝ። ተበርዟን ሲባል እውነቱ ከውሸት ተቀላቅሏል። የአምላክ ቃልና የሰው ቃል ተቀላቅሎበታል። የአምላክ ያልተናገረው እንደተናገረው አድርጎ ተቀላቅሎበታል የሚል ንሳቤ ነው። ሲቀጥል አምላክ ላይ ድንበር ማለፍ የሚባለው ነገር ከድካሙ ጋር የተያያዘውን አንስተህ ከድካሙ ጋር የተያያዘ በሰባተኛው ቀን ስድስትን ቀን ስራ ከሰራ በኋላ እንደተነፈሰ ነው የሚለው። እንደ ድካም አድርጎ ነው ያስቀመጠው። አረፈ ነው የሚለው። እረፍት እንግዲህ ከድካም በኋላ የሚመጣ ነገር ነው። ሲቀጥል ደግሞ ተነፈሰ ይላል። እፍ ብለህ የምትተነፈሰው የለም። ልክ እንደዛ ተነፈሰ እያለ ነው። ገጽ ነው። ከተነፈሰ ኦልሬዲ አምላክ ደከመው የሚል ስታቢን ሰዎች እንዲይዙ ያደርጋቸው። ይሄ ደግሞ ለአምላክ የሚገባው አይደለም። ሁለተኛ ነቢያቶች እንደው የወንጀልን አይነት ነው የሚሰሩት። ባይብል ላይ አንድ ተራ ግለሰብ አማኝ ነኝ የሚል ተራ ግለሰብ የማይሰራውን ነቢያቶች ሰሩ ብሎ ያስቀምጣል። ለምሳሌ ሰው መድፈር የነቢያቶች ባህሪ አይደለም። እንደውም እንደ ልቤ የአምላክ ቅርብ ባሪያ የተባለው ዳዊት ሰው ደፈረ ብሎ የሚያስቀምጥ ከሆነ ይሄ በፍጹም ከተራው ሕዝብ ታዲያ ለምን ተሻለ? ነቢያቶች አሁን እኮ እንኳን አይደለም የምናቀርቶ ነቢይ ተብሎ አንድ እኮ የቤተ ክርስቲያን ጳጳስ ተብሎ የሆነ ነገር መጥፎ ነገር ከሰራ በጣም ነው የሚያስጸይፈው። ግልጽ ነው። ጳጳስ ተብሎ ማለት በጣም አጸያፊ ነገር ነው። አስበው። ነቢይ ሲባል ደግሞ ከአምላክ ጋር የሚገናኝ ከዛ የተመረጠው እኮ ለዛ ነው አይደል እንዴ? እሺ ተው፣ ይሄን እንደው ወንጀል ነው ብለህ ታልፈዋለህ። ጣዖት እስከ ማምለክ እንዴት ይደርሳል? ነብይ ተብሎ ከአምላክ ውጭ ሌላ ካመለከ ቀጥታ እኮ ነው ተቀጥቅጦ ነው መገደል ያለበት። አልተገደለም። ከሰሩ እኮ ይቀጣሉ። ባይብል አልተቀጡም። አንድም ቦታ አልተቀጡም። በጣም በሚያሳዝን ሁኔታ ለምሳሌ ዳዊት ሰው ገድሏል፣ አልተገደለም። የገደለ ይገደል በሚለው ህግ የታለ የተገደለ? አልተገደለም ግን ለምን አልተገደለም? የሱ ህጉ የሚሰራ ከሆነ ለምን አልተገደለም? ከሱ ላይ ተነስቷል። ለምን ህጉ የሚሰራው ህጉ የገደለ ይገደል ከተባለ ልጁ ምን አገባው እንዴ? ልጁ ምን አገባው? የገደለ ይገደል እኮ ይሄ እኮ እንደውም በጣም ኢፍትሃዊ የሆነ አሰራር ነው እኮ። አምላክን የማይመጥን ኢፍትሃዊ አሰራር ነው እሱ በሰራው ወንጀል ልጁ መግደል ማለት ነው። ግን ባይብል ላይ የገደለ ይገደል የሚለው ህግ ለዳዊት የሚሰራ ከሆነ ለነቢያቶች ለታላላቅ ሰዎች የሚሰራ ከሆነ እንትና ላይ ለምንድን ነው ዳዊት ላይ ያልሰራው? የገደለ ይገደል የሚለው ህግ እሺ ልንገርሽ እና ኢንተራክት አድርጉኝና ልመልስ። ኦኬ ያው ነቢያት ኃጢአት ሰርተዋል፣ በድለዋል። ቀጥታ እየመለስኩልሽ ነው። ለዛ ደግሞ የሚገባቸውም ባይሆንም እግዚአብሔር የምህረት አምላክ እንደሆነ ይናገራል እና በግም የበግ መስዋዕትም አላቸው። ለኃጢአት ለሰሩት የበግ መስዋዕት ይሰዉ ነበር እና ለዛ ለሰሩት ኃጢአት ይከፍላሉ። ነገር ግን እግዚአብሔር የምህረት አምላክ ስለሆነ መስዋዕት ተዘጋጅቶላቸዋል። አሁን ግን ሜን ፖይንቱ እኮ እዛ እያወራን መጽሐፍ እኔ ማውራት የፈለኩትን ነገር እያወራችሁ አይደለም። አልቀጠልከውም። እመጣለሁኝ። አሁን እኮ አንተ ማለት ነው ቨርስ እየጠቀስሽ አውሪኝ። መጽሐፍ ቅዱስ ላይ ቨርስ እየጠቀሳችሁ ታውሩ የለም? እየጠቀሳችሁ ዳዊት ሰው እንደገደለ ልስት ማስረጃ አይደለም። ኢየሱስ ሙስሊም እንደሆነ መጽሐፍ ቅዱስ ቨርስ እየጠቀስሽ አውሪ። እሰጥሃለሁ፣ ችግር የለውም። ግን አሁን አንተ መጀመሪያ የተነሳውን ነገር ስላስተባበልከው ያንን ነገር አርሜ ነው ማለፍ ያለብኝ። ለዛ ነው አሁን አንተ ምንድን ነው ያልከው? ኢየሱስ ማን እንትና ዳዊት ተቀጥቷን ብለህን የታለ የተቀጣበት? ልጁ ሞተበታል። ልጁ እኮ ነው የተጎዳው። እሱ ዳዊት መቼ ተጎዳ? ልጁ እንደውም ይሄ ኢፍትሃዊ እያደርገዋን እግዚአብሔርን እኮ ነው የምልህ። ለምሳሌ አንተ በጠፋኸው ጥፋት ልጅህን ከገደለ አንድ ሰው ያንተ በቃ ይሄ ኢፍትሃዊ የሚያደርገው ሰው ነው።
ልጅህን ከገደለ ተነስቶ ኃጢአት አይደል እንደ የወጣ ነው ከገነት እኮ። ይሄም እኮ ኢፍትሃዊነት እንደዛ ብለሽ ነው የምታምኚ አንቺ። ይሄ ኢፍትሃዊነት ነው። በፍጹም እኔ እንደዛ ብያለሁ ምንም እኔ እና ምንድን ይሄ ኢፍትሃዊነት ነው። እኔ እንደዛ ብያለሁ ምንም ወደዛ እንመጣለን። ግን አሁን እግዚአብሔር ዳዊትን አልቀጣውም። የዳዊት ህግ የእግዚአብሔር ህግ ዳዊት ያንን ነገር ስለሰራ በነቢያት በአጠቃላይ በነገራችን ላይ ለምሳሌ ዳዊት ሰው ገደለ፣ ዳዊት ሰው ደፈረ፣ የደፈረ ይገደላል፣ የገደለ ይገደላል። አልተፈጸመበትም። ሲጀመር የሰራው ወንጀል ሁሉ አልተፈጸመበትም። እንደውም ኢፍትሃዊ አሰራር ነው የሰራው እግዚአብሔር። ለምን ካልከኝ ስለደፈረ ሚስቱ ደፈረ እግዚአብሔር፣ ለዛውም በገዛ ልጁ ማለት ነው። ስለገደለ ልጁን ገደለበት። ልጁ ምንም ሳያጠፋ ማለት ነው። ንጹህ የሆነ ልጅ ለዛ አላልኩኝም፣ እንደዛ አላልኩኝም። ለዛ ስለገደለ አላልኩኝ። አንዱ ቅጣት ነው። አንዱ ያን ሰው ስለገደለ አላልኩም። መንግስቱን አጥቷል። ብዙ የተቀጣቸው ቅጣቶች አሉ። አሁን ግን ፖይንቱ የገደለ ይገደል የሚል ህግ ነው እግዚአብሔር ያወጣው። ለነሱ የሱ ሲሆን ቀለል ነው ማለት ያለበት። የኔ እንትን ስለሆነ ንጉስ ስለሆነ ቀለል ማለት ያለበት፣ ነብይ ስለሆነ ቀለል ማለት ያለበት የሱ እንትን የለበትም። ካልተመለሰ እኮ እግዚአብሔር ይቀጣዋል። ተመልሷል። ኖ መች ቀጣው ነው አሁን? ኖ ያንማ አንተ በደቆረ ተመለሰ እኮ ብሎ ኃጢአቱን እኮ አልማረው። ተመለሰ ብሎ ምህረት ሳይሆን ያደረገለት ቀጥታ ምንድነው ያደረገው? ሚስቶቹን ይሱ ስለደፈረ ሚስቶቹን በአደባባይ ያስደፈረ። ምህረት አላደረገለትም። ተጸጽቶ ስለተመለሰ አንድ በል። ሁለተኛ ስለገደለ እግዚአብሔር ቀጥታ ምንድነው ያደረገው? ልጁን አስቀጸፈው። ሌላ ነብይ ልኮ ልጁ እንዲቀጸፍ ነው ያደረገው። ይሄ ደግሞ ምህረት ሳይሆን ኢፍትሃዊ የሆነ ጭካኔ ነው። የዳዊት ልጅ የማን ልጅ ነው ያስቀሰፈው? የዳዊት ልጅ ማን ነው? እናቷ እናቱ የልጁ እናት ማን ነበር? የወሬ ሚስት ልጅ የወሬ ሚስት የነበረችው ተማራ ምናምን የምትባለው እና እስካሁን ያወራነው ፖይንቱ እየታየኝ አይደለም። ፖይንቱ ምንድነው መሰለህ? አምላክ ባይብል በነቢያቶችና በአምላክ ላይ ድንበር አልፎን ነው። ያኔ አምላክ የማይገባውን ነገር አሁን ራሱ ካነሳነው ታሪክ ላይ ለአምላክ የማይገባ ኢፍትሃዊ እንደሆነ እስቲ ምድር ላይ አንድ ጤነኛ አእምሮ ያለው ሰው የማያደርገውን እግዚአብሔር አድርጓን ብሎ ባይብል ያስተምረን። ይሄ ስህተት ነው። ነቢያቶች ያደርጋሉ ተብሎ የማይታመነውን ነገር ያደርጋል። እንኳን አንድ ነቢይ አንድ ጤነኛ ሰው ነው የሚባል ሰው የማያደርገውን ነገር ዳዊት አድርጓን ብላችሁ ታስተምራላችሁ። ሰው ይሄ ስህተት ነው። ይሄን ሊያርም ነው የመጣው ቁርአን ነው የኛ አባባል። ስለዚህ ይሄን ነገር ድንበር ሲያልፍ ይሄ ነገር ልክ አይደለም ብሎ ሲያርም እንደተበረዘ ማስረጃ ነው። አርጉመንቱ እኮ ማለት ነው እዚህ ቦታ መጽሐፍ ቅዱስ ተበርዟል አልተበረዘም አይደለም። ተበርዟል። አሁን ወደዛ እንመጣለን። መጀመሪያ አንተ ተበርዟል ብላችሁ እናንተ ታምናላችሁ ብለህ እንዴት እንደምናምን ስለጠየቅ ለዛ ነው የመለስኩልህ። እኔ አልጠየኩሽም። እንደዛ ጠይቀህ ነበር ረስተኸው ነው? እኔ ሶሪ ከጠየኩም አልጠየኩም። ሜን ፖይንት እዚህ ቦታ ላይ ኢየሱስ ሙስሊም ያለችበትን ቦታ መጽሐፍ ቅዱስ ላይ ሌሎች ሰዎች እንደሚጠቅሱ እንደዛ እየጠቀሽ አውሪኝ። እንደዛ ሲገባም እንደዛ ነው ያወራው። እሺ አሁን እዚህ ጋር ልመልስልህ። ቅድም እንዳልኩ ባይብል ተበርዟን ብለን እናምናለን። ስለዚህ ቀጥታ ሙስሊም የሚለውን ከሆነ የምትፈልገው ቀጥታ ኢየሱስ ሙስሊም ነበር የሚል ባይብል ላይ አታገኝም። ምክንያቱም ስለተበረዘ የኢየሱስ መጽሐፍ ስለሌለ። ነገር ግን የሙስሊሞች ጽንሰ ሀሳብ ግን አለ። የስላሴ ጽንሰ ሀሳብ የለም፣ የሙስሊሞች ጽንሰ ሀሳብ አለ። የሙስሊሞች ጽንሰ ሀሳብ ምንድን ነው ከተባለ አንድ ሰው ሙስሊም የሚባለው ምን ሲል ነው? ከአንዱ አላህ በስተቀር በሀቅ የሚመለክ አምላክ የለም፣ ነብያቶች ደግሞ መልእክተኛ ናቸው ብሎ ማመን ነው ሙስሊም የሚያስብለው። ስለዚህ ኢየሱስ ክርስቶስ ደግሞ ካስተማራቸው ትምህርት አንድ ምንድን ነው? እውነተኛ አምላክ ብቻ ይሆን ካንተ ፈውሽ خلاص በእነ ዘይት ማፊ ዘይት እና ምንድነው መሰለው እውነተኛ አምላክ ብቻ ይሆን ካለ ኢየሱስ አንተን የላከውን ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት አለ። አንድ ሰው የዘላለም ህይወት ያዘገንድ ዘንድ ማድረግ ያለበት ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ኢሳ ረሱሉላህ ብሎ ማመን አለበት። ኢሳ ደግሞ የአላህ መልእክተኛ ነው ብሎ ማመን አለበት። ስለዚህ ይህ አስተምሮ ደግሞ ምንድነው ሲባል የነቢያት ሁሉ አስተምሮ ነው። ኢስላም ነው ይሄ ራሱ። ለአንዱ አምላክ እጅ መስጠት መገዛት፣ ነቢያቶች ደግሞ መልእክተኛ ናቸው ብሎ መቀበል። ስለዚህ ኢየሱስ ሙስሊም ነው በባይብል መሰረት ማለት ነው። በዚህ መሰረት ምክንያቱም እስላም ማለት ነው ለአንዱ አምላክ እጅ መስጠት መገዛት መታዘዝ ማለት ስለሆነ ይሄን እናምናለን። ቃል
ቃል በቃል ግን ኢየሱስ ሙስሊም ነው የሚል ከሆነ የፈለግከው እንደዛ አይነት ነገር ባይብል ላይ የለም። ቁርአን ላይ ግን አለ።